ሀብት ኖሮህ ያልተባረክ እንዳትሆን ወይም ደግሞ የምትፈልጉትን ነገር አግኝታችሁ ከበረከት ውጪ እንዳትሆኑ የሚረባችሁን የሚጠቅማችሁን የእግዚአብሔር ሐሳብ ነው የምናገረው። በጣም ብዙ ሰዎች ብዙ ነገር ይፈልጋሉ። ያው ህይወት በመፈለግ የተሞላ ነው። ትንሹም ትልቁም የተማረውም ያልተማረውም ያለውም የሌለውም ሴቱም ወንዱም የሚፈልገው ነገር አለ። አሁን እያንዳንዳችን ብንጠየቅ ፍላጎታችን ብዙ ነው። መጽሐፍ ሲናገር በሰው ልብ ብዙ ሐሳብ አለ ይላል። ሐሳብ ብቻ አይደለም፣ እኔ ብዙ ፍላጎት አለ። ያ ብዙ ፍላጎታችን እውነት እግዚአብሔር ቢሰጠን የተባረከን የምንሆን መስሎን ይሆን? በጣም ብዙዎቻችን በለቅሶ በእግዚአብሔር ፊት የምንፈልገው ነገር ሁሉ አለን። በጾም በጸሎት እግዚአብሔር እንዲያደርግልን በሄድንባቸው ቸርቾች ወይም ጸሎት ቦታዎች እግዚአብሔር እንዲናገረን እንዲሰጠን የምንመኘው ሆዳችን ልባችን ውስጥ ቁጭ ያለ የምንሻው ጠዋት ስንነሳ የምንሻው ቀኑ ስናስብ የሚመጣብን ማታ ስንተኛ እያሰብነው ምንተኛ መሻት ፍላጎት ለቅሶ ሁሉ ጨምረንበት የምናለቅስበት ብዙ ፍላጎቶች ሊኖሩን ይችላሉ። ከዚህ ውጪ ብዙ ሰው አይደለም። ይገርማቸዋል። የሚፈልገው ነገር ግን እውነት የተባረከ ያስብለዋል ወይ? አሁን ብዙ ሰው ገንዘብ ነው የሚፈልገው። ብዙ ገንዘብ ምንድን ነው የሚሰራው? የተባረክ እንድትሆን የሚያደርግ መስሎ ይሆን? ብዙ ሰው ስልጣን ይፈልጋል፣ ከፍታ ይፈልጋል። ምንድን ነው የማይፈልገው በዚህ ዓለም? ሁሉም ሰው ፈላጊ ነው። በእርግጥ እግዚአብሔር የምንፈልገውን ሁሉ ቢሰጠን የተባረከን የምንሆን መስሎን ከሆነ እሱን ስህተት እንድናርም ነው ዛሬ እዚህ ጋር የቆምኩት። ታስታውሳላችሁ እስራኤል ከግብጽ ምድር ወጥተው ሲና እየሄዱ ያለ ዘኍልቍ ምዕራፍ 11ን ሄዳችሁ ማንበብ ትችላላችሁ ከ30 ምናምን ቁጥር ጀምሮ። የሚገርም ነው። መንገድ እግዚአብሔር እንግዲህ እነዚህን ሰዎች ሲያወጣቸው እሰጣቸዋለሁ አደርግላቸዋለሁ ብሎ የገባው ቃል አለ። እግዚአብሔር እኮ አይዋሽም። እሰጣለሁ ያለውን እኮ ይሰጣል። አደርጋለሁ ያለውን ያደርጋል። መቼ? በራሱ ሰዓት። እግዚአብሔር ሰዓቱን ለማንም አይሰጥም። እግዚአብሔር አደርጋለሁ ካላችሁ በጊዜው ያደርጋል። ለዚህ ነው መጽሐፍ እግዚአብሔር ነገርን ሁሉ በምኑ በጊዜው ውብ አድርጎ ይሰራል። የኛስ በቃ አምጣ አሁን ካልሆነ ሞታለሁ ነው ፍላጎታችን። አሁን ካልተፈጸመ እንሞታለን ነው። እግዚአብሔር ግን አደርጋለሁ ያለውን ያደርጋል። እስራኤልን ከግብጽ ምድር ሲያወጣ ምድረ በዳ ላይ ባህር እየከፈልኩኝ አስማት እየሰራውላችሁ በጣም እየተገረማችሁ እየዘመራችሁ ትኖራላችሁ አላለም። እግዚአብሔር ከግብጽ ምድር እስራኤልን ሲያወጣ ባህርን ከፍዬ በደረቅ አሻግሬያችሁ በዚህ በኩል እንደመስታወት ውሃና ውሃ እያያችሁ ትሄዳላችሁ ተብሎ ውሃ ለማየት ታምራት ለማየት የወጣ ሰው የለም። የሚመረውን የመንገዳቸው ላይ ገጠማቸው ማራ የሚባለውን ውሃ አጣፍጦ ጣፋጭ ሲሆን ለማየት የወጣ የለም። እዛ ውስጥ የለም። የእግዚአብሔር ንግርት ውስጥ ወይም ንግግር ውስጥ የእግዚአብሔር ቃል ውስጥ ይሄ የለም። እግዚአብሔር ይሄን አደርጋለሁ ብሎት የሚጣፍጥ ውሃ ለመጠጣት የወጣ ሰው የለም። በምድረ በዳ ሲወጡ የገጠማቸውን ጠላት እየተሰበረላቸው በሬ ለመለመውን ሳር እንደሚጨርስ ጠላቶቻቸውን እየጨረሱ ነው የመጡት። እግዚአብሔር ይሄን ከግብጽ ምድር ሲያወጣቸው ጠላቶቻቸውን ምሽክ ሲያደርግ ለማየት የወጣ ሰው የለም። አላለም። እግዚአብሔር እግረ መንገድ ነው የተደረገው። ምድረ በዳ ላይ መና ምንድነው ሲሉ የተደነቁበትን መና ሰጧቸዋል። ምን እንበላለን ብለው እንኳን እንዳያስቡ መና ሰጣቸዋለሁ መንገድ ላይ ንውጡ አላላቸውም። እግዚአብሔር ያለው ከግብጽ ምድር ሲያወጣቸው ወተትና ማር የምታፈስ ምድር አለች፣ ከነዓን ትባላለች። እሱ ሰጣችኋል። እዛ ትገባላችሁ፣ እናንተ ርስት ይኖራችኋል፣ ከባርነት ቤት ትወጣላችሁ። 430 ዓመት የሰው ሀገር ስትቆፍሩ፣ የሰው ሸክላ ስትጠበጥቡ፣ የሰው ሀገር ስትገረፉ፣ በባርነት የኔ የምትሉት ነገር ሳይኖራችሁ ባዕዳን ሆናችሁ ከምትኖሩበት አወጣችሁና የኔ የምትሉት የራሳችሁ ርስት ይኖራችኋል። ይሄ ነው የእግዚአብሔር ቃል። እግረ መንገድ መካከል ላይ ግን ብዙ ነገር እግዚአብሔር አድርጓል። የሆነ ጊዜ መና የበሉ ታምር ያዩ የሄዱት ሰዎች መንገድ ላይ ስጋ አማረን አሉ ይላል። ፈለጉ፣ መንገድ ላይ መቁረጥ ፈለጉ። እና ፍላጎት ብቻ አይደለም፣ አለቀሱ። ፍላጎታቸው አስለቀሳቸው። እግዚአብሔርን ብዙ ነገር ጠይቀውት ያደረገ ነው የመጡት። ያ ፍላጎታቸው አስለቀሳቸው። ዛሬ በጣም ብዙዎቻችን ፍላጎት ቢያስለቅሰን የምንፈልገው ነገር
ጨምሮ ጣራውን ነድሎ ወጥቶ በለቅሶ በሐዘን በዲፕሬሽን የተመታን ብዙ ሰዎች ፍላጎታችንን ለማግኘት ከመሻታችን ውስጣችን ከመቃጠሉ የተነሳ ፍላጎታችን ጨምሮ ለቅሶ ውስጥ ልንገባ እንችላለን። ፈለጉ አማረን አሉት እግዚአብሔር። ሙሴ አየ ኬት ይመጣል ብሎ ሙሴ በቃ እዛ ጋር ተስፋ ቆረጠና እኔ አሁንስ በዛ ይሄን ህዝብ የምታረገውን አድርግ ይበቃኛል። ሙሴ የኔ እጅ አጭር ነው እንዴ አለ እግዚአብሔር። እኔ አልችልም መስጠት። እኔ ጤነኛ በሆነ መንገድ ቢሆን ነው እንጂ ደስ የሚለኝ መስጠት አቅቶኛው ለነዚህ የሚያለቅሱ ሰዎች አረሰጣቸዋለሁ ሰጣቸው የኔ እጅ አጭር ሰጣቸዋለሁ። ይሄ መስጠት በጣም ነው የሚያስፈራኝ። ይሄ መባረክ በጣም ነው የሚያስፈራኝ። በለቅሶ መሻታችን ገደብ አልፎ የእግዚአብሔርን ፍቃድ ሳንጠይቅ ፍጹም የሆነው ፍቃድ በጎ የሆነው እግዚአብሔር ያለበት ምን እንደሆነ ሳንለይ በእኛ ፍላጎት ላይ ተመስርቶ የሚመጣ መልስ በጣም ነው የሚያስፈራኝ። እነዚህ ሰዎች እኮ ተባረኩ። በቃ በሰውኛ ማለት የፈለጉትን ለአልቅሰው አገኙ። መጽሐፍ ሲነግረን ድርጭቱ መጣ። ስጋ ባሉበት ጊዜ ስጋ ወረደላቸው። ማመን የሚያቀታቸውን ነገር እግዚአብሔር ሰጣቸው። ተባረኩ። ግን ጥርሳቸው ላይ ያለ ይላል መጽሐፍ ዘኍልቍ 11:33 ስጋው ገና ጥርሳቸው ላይ መካከል ሳለ ሳይኝኩት ይላል የእግዚአብሔር ቁጣ በሕዝቡ ላይ ወረደ፣ ነደደ። ማን ነው ሰጣቸው? ለምን ሰጣቸው? ስላለቀሱ። አይገርምም? ለካ በጣም ፈልገን ለካ በጣም አልቅሰን የምናገኘው እግዚአብሔርን የሚያስቆጣው እግዚአብሔርን የሚያናድደው እግዚአብሔርን በጣም የሚያሳዝነው ነገር አለ። ለካ ሰጣቸው። የእግዚአብሔር ቁጣ በመንጋጋቸው ላይ ያለ ነደደ። እግዚአብሔርም በሕዝቡ በታላቅ መቅሰፍት እጅግ መታው። አያያችሁ ከበረከት ጋር የሚመጣ ምት አለ። እግዚአብሔር ከእንደዚህ አይነት በረከት ይጠብቃችሁ። በደንብ አሜን በሉ። ጮክ በሉና አሜን በሉ። ስለዚህ እኔ ዛሬ ልነግራችሁ የመጣሁት ጤነኛ በረከት እግዚአብሔር እንዲባርካችሁ። ጤነኛ በረከት እኛ ድንገት ይሄ መንገድ ላይ ስንሄድ ባየነው በተለከፍንበት በሴሰኝነታችን የመጣ ፍላጎት አልጠገባይነታችን ያመጣብን ፍላጎት ልባችን ውስጥ ሰንቅሮ ገብቶ ለቀስተኛና ምናዝን አድርጎን ከእግዚአብሔር የሆነ ነገር ምንናጠቅ ያንን ካላገኘን ሰው ማንሆን የሚመስለን አይነት በሽታ ካለ እግዚአብሔር እሱን ይምታል። አሜን በሉ በደንብ። ስለዚህ ለጤንነታችንም እግዚአብሔር ደስ የሚሰኝበት በረከት ያስፈልገናል። እሱ በረከት ምን አይነት በረከት? እግዚአብሔር ደስ የሚሰኝበት በረከት አንደኛ እግዚአብሔር ደስ የሚሰኝበት በረከት እግዚአብሔር ቢሰጠን ለድሆች የምናካፍለው በረከት። አሜን በሉ። እሱ ጤነኛ በረከት። ድሃ ላይ ቁልቁል እያየን በንቀት የምንመጻደቅበት በረከትን እግዚአብሔር ከኛ ያርቅልን። በደንብ አሜን በሉ። አንዳንድ በረከት ወደ ሰው ህይወት ባይመጣ ትላላችሁ ከሰውነት ጎዳና የሚያወጣቸው ከክብር ውስጥ የሚያወጣቸው ሰው ጤፉ እንዲሆኑ የሚያደርግ በረከት አለ። ሰው ቁልቁል እንደሚያዩ ድሃ የሚንቁ ሰዎች። ስለዚህ ጤነኛው በረከት ድሆችን በማሰብ የሚመጣ። ለድሆች ማሰብ ስንጀምር ለድሆች መራራት ስንጀምር እግዚአብሔር ብትሰጠኝ ብለን ድሆችን ለማካፈል ድሆችን ከወደቁበት ለማንሳት ለድሃ ሚራራ ልብ ይዘን ከሆነ እሱ ጤነኛ በረከት ነው። እሱም በረከት እግዚአብሔር ይባርካል። አሜን በሉ። ለዚህ ነው መጽሐፍ እግዚአብሔር ለድሆች ምን ያህል እንደሚጠነቀቅ የምታውቁት። ገበሬ አርሶ ኮትኩቶ ዘርቶ በቃ ዘሩን ደግሞ እግዚአብሔርን ጠብቆ ዘሩ ከበቀለለት በኋላ ያንን ሰብል ሲሰበስብ እግዚአብሔር ስርዓት ሰጠው። አንድ የህይወት መርህ ሰጠው ለገበሬ፣ ለኪዳኑ ህዝብ፣ እግዚአብሔር ለሚወደው ህዝብ። ዘርን የከተትከው ዘሩ በስብሶ ዝናብ ሰጥቼ መሬት እንድታበቅልልህ አንድ ዘርተ ብዙ እንድታጭድ ያደረኩ እኔ ነኝ። አዎ ይሄንን የሰጠውን አጨዳ ስታጭደው እንኳን በጥንቃቄ ጀድ ብሎ ዘዳግም ምዕራፍ 24 ላይ ቁጥር 19 ደስ የሚለኝ የእግዚአብሔር ቃል ክፍል አለ። የእርሻ መከር ባጨድክ ጊዜ ማለት ለፍተህ እኮ ነው አይደለ? ዘርተህ ባጨድክ ጊዜ ነዶም ረስተህ በእርሻው ብታስቀር ተወስደው ዘንድ አትመለስ። ማለት አጭደህ ዘርተህ አጭደህ አስረህ ከምረህ ነዶን ቁጭ አድርገህ እምትጭነውን ጭነህ ወደ ቤት ከሄድክ በኋላ እዛ እንትን ያስቀመጥኩት ነዶ ለካ አለ ብለህ ካሰብክ ሄደህ አታንሳው።
እባርካለሁ፣ ግን አንዳንድ ነገር እርሳ፣ ጣል አድርገው፣ ትዝ ሲል ተወው። ለምንድን ነው የሚተወው? አትመለስ። አምላክ እግዚአብሔር በእጅ ሥራ ሁሉ እንዲባርክ፣ እያወራው ያለሁት ስለ በረከት ነው። እንዲባርክ ትዝ ሲል እርሳው፣ አትመለስ እሱን ለማምጣት። ለምን? ለመጻተኛና ለድሃ አደግ። በቃ መጻተኛና አገኘው ነዶ ብሎ መጻተኛው የተራበው ድሃው ያነሳውና ይህ በቃ ለሱ ስለሚሆንለት ተወው ይላል። አይገርማችሁ? እግዚአብሔር ይባርካችሁ። ሲባርካችሁ እንደዚህ ለማድረግ ትዝ ሲል ተውለት። አንዳንድ ነገር ታስታውሳላችኋል? ሩት የምትባለው ብላቴና ከሞዓብ ምድር የመጣች ኑኃሚን ሂጂ በቃ እኔ ልቃርም ብላት የወጣችው። መቃርሚያ የሚባለው ነገር ምን ማለት መሰላችሁ? ገበሬው እያረሰ ጥሎት የሚሄደው ማለት ነው። ሲቃርም የሚወዳድቀውን አያነሳው። ለምን? ሆን ተብሎ ለድሃ፣ ለመጻተኛ፣ ለችግረኛ ለቅሞ ህይወቱን ኑሮ እንዲመሰርት ልቅም አታድርግ ነው እያለ ያለው። ስለዚህ እውነተኛ በረከት ድሃን በማሰብ የምናደርገውን ነገር የምናንጠባጠበው ነገር ለሌሎች ሰዎች እንደሚሆን እያሰብን የምናደርገውን በረከት እግዚአብሔር ይባርካል። አሜን። እሱ እኮ ሐዋርያ ጳውሎስ ለጢሞቴዎስም ሲጽፍለት በአሁኑ ዘመን ባለጠጎች ይሆኑ አለ። ባለጠግነት ዝም ብሎ በባዶ ባለጠግነት ትርጉም የለውም። የብር ኩሊ ነው የምትሆነው። አይገርምም? ሲመክረው አሁን ባለጠጋ የሆኑ ሰዎች ክርስቲያኖችን እኮ ነው። ባለጠጋ የሆኑ ሰዎች፣ ገንዘብ ያላቸው ሰዎች፣ ሀብት ያገኙ ሰዎች አሁን ምን ማድረግ አለባቸው ይላል? የሚያደርጉት ነገር ለድሃ እንዲያካፍሉ ይለዋል። እሱን ላንብብላቸው። አንደኛ ጢሞቴዎስ ምዕራፍ 6 ከ17 ልጀምር። በአሁኑ ዘመን ባለጠጋ፣ ምክንያቱም የተጻፈ ነገር ስለሆነ ማነብ። ስለዚህ በአሁኑ ዘመን አሁን ገንዘብ ያላችሁ፣ አሁን አቅም ያላችሁ፣ አሁን ጉልበት ያላችሁ፣ በአሁኑ ዘመን ባለጠጋ የሆናችሁ፣ እጃችሁ እርጥብ ያለ ጥሩ የሆናችሁ ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ። ማለት ትዕቢተኛ እንዳይሆኑ። በጣም ችግር ስላለው በጣም ብዙ ጊዜ ሀብት ባለጠግነት ይዞት የሚመጣው ጦስ ይሄንን ነው። ትዕቢት ይዞ ይመጣል፣ ኩራት ይዞ ይመጣል፣ እብሪት ይዞ ይመጣል። ስለዚህ የትዕቢትን ነገር እንዳያስቡ። እኔ እዚህ ጋር ቆሜ ምንድነው ትዕቢት እንዳታስቡ። እግዚአብሔር ከትቢያ አንስቷችሁ ከመሬት አንስቷችሁ አቅም ሲሰጣችሁ እዚህም እዛም ሆናችሁ የምትሰሙ በልዩ ልዩ መንገድ እግዚአብሔር የባረካችሁ፣ እግዚአብሔር እጃችሁን ረጠብ ያደረገላችሁ፣ ትዕቢት እንዳታስቡ። ትዕቢት እንዳታስቡ። አንድ ገበሬ የዘራው ነገር አጭዶ ብዙ ሲሆንለት ትዕቢት የለም። ማን ነው ሰጪው? ማን ነው ዝናብ የሰጠው? ማን ነው ፍሬ የሚሰጥ? እግዚአብሔር። እኔ እጄ ኖ ትዕቢት እንዳታስብ፣ የትዕቢትን ነገር እንዳያስቡ። ደስም እንዲለን ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ደስ እንዳይላቸው እዘዛቸው። ስለዚህ ባለጠጋ የሆናችሁ ሰዎች ደስተኛ መሆን ከፈለጋችሁ ገንዘቡ ላይ ገንዘቡ ላይ ገንዘብ፣ ሀብቱ ላይ ሀብት ጨምራችሁ አትደሰቱም። ጥሩ ነው፣ ሀብቱ ይከመር፣ ቆንጆ ነው፣ እግዚአብሔር ይስጣችሁ፣ በጣም ተባረኩ፣ ደስ ይላል። እሱ ውስጥ ግን በረከቱ የለም። የእናንተ ደስታ መሆን ያለበት በሕያው እግዚአብሔር ይሁን እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። ስለዚህ በሚያልፍ ባለጠግነት ተስፋ እንዳታደርጉ። ስለዚህ ዛሬ ፍላጎቶቻችሁ በሙሉ ቢሟሉ ምን ልታረጉት ነው? ተስፋ ልታረጉት ነው? የደስታችሁ ምንጭ ልታረጉት ነው? ልትደገፉበት ነው? ልትተብቱበት ነው? ልትኮሩበት ነው? በእግዚአብሔር ላይ ልትፋንኑ ነው? ይቅርባችሁ። ይሄው አሁን ባለጠጋ የሆኑ ሰዎች ይሄ በሚያልፈው ባለጠግነት ደስ እንዳይላቸው እዘዛቸው። በሕያው እግዚአብሔር ይደሰቱ። የደስታችሁ ምንጭ እግዚአብሔር ይሁን። እግዚአብሔር መደሰቻችሁ ይሁን። ሌባም ቆፍሮ የማይወስድባችሁ፣ ዝገትና ብል የማያጠፋባችሁ እግዚአብሔር ይሁን የደስታችሁ ምንጭ እንጂ በሚያልፍ ባለጠግነት ደስ እንዳይለን ተስፋ እንዳያደርጉ እዘዛቸው። ከዛስ እንደዚህ ይላል ቁጥር 19 እውነተኛውን ሕይወት ይይዙ ዘንድ። ምን ያወራ ነው ፓስተር ጀሪ? እውነተኛ የሆነ ሕይወት እንድትይዙ። እውነተኛ የሆነ ሕይወት ምንድን ነው ካላችሁኝ፣ የዚህ ዓለም ጦሳጦስ አይደለም፣ የዚህ ዓለም ዝባዝንኪ አይደለም። እውነተኛ የሆነ ሕይወት እንደዚህ ይላል፣ እውነተኛ የሆነውን ሕይወት ይይዙ ዘንድ ለሚመጣው ዘመን። እውነተኛ ሕይወት የሚመጣው ዘመን ነው ብራዘር። ይሄኛው ውሸታም ለሚመጣው ዘመን ለራሳቸው መልካምን መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ ለበጎም ስራ ባለጠጎች እንዲሆኑ ሊረዱ ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው ይላል። ምን እያረኩ መሰላችሁ? በማስ እየመከርኩ እውነተኛ ሕይወት እንድትይዙ። የሚመጣ ዘመን አለ።
እየተጠባበቅን ነው ያለነው። ፌርማታ ላይ ነው። አውቶቡሷ ትመጣለች። ሞት የምትባል አውቶቡስ ለሁላችን። ሁላችንም ጥለን የምንሄደውን ጥለን እንሄዳለን። ምንም ነገር ይዘን መጽሐፍ አንዳች ነገር ይዘን አልመጣንም። አንዳች ይዘን አንሄድም። እውነተኛው ህይወት ይሄ አይደለም። ይሄ ፌክ ነው። ይሄ ውሸት ነው። ውሸት ነው። ጥላ ነው። ውሸት ነው። እንፋሎት ነው። ይሄ እውነት እንዳይመስላችሁ። እውነት መስሏችሁ ይሄ ነው ኑሬ እያላችሁ እያለቀሳችሁ ያላችሁ ሰዎች ይሄ አይደለም እውነቱ። እውነቱ የሚመጣው ህይወት ነው። የሚመጣ ዘመን አለ። እግዚአብሔር ያዘጋጀው ለሚወዳቸው ያዘጋጀው ውብ ከተማ፣ በእጅ ያልተሰራ፣ በሰው ልብ ያልታሰበ፣ በሰው አይምሮ ያልታሰበ፣ በሰው ልብ ያልታሰበ፣ የትኛውም አርክቴክት ያልተጠበበበት እግዚአብሔር ለሚወዳቸው ያዘጋጀው ውብ ርስት፣ ውብ ከተማ እዛ እንዲያከማችሁ አስተምራችሁ። እሱ እዛ ማከማቸት እንዴት ነው ፓስተር ቸሬ? ሊረዱ ሊያካፍሉ የተዘጋጁ እንዲሆኑ። አይገርማችሁም? ለበጎ ስራ የተነሳሱ እንዲሆኑ እግዚአብሔር ባለጠጋ ሲያደርጋችሁ በጎ ለመስራት ሬዲ ሁኑ። በጣም ብዙ ሰዎች እግዚአብሔር ሲያበለጥጋቸው በጎ ከመስራት ይልቅ ክፉ በትውልድ ላይ፣ በህፃናት ሴቶች ላይ ክፉ፣ በሚያሳዝኑ ሰዎች ላይ ክፉ፣ በምድሪቱ ላይ ክፉ፣ በትውልድ መካከል ክፉ ዘር እየዘሩ ቢሄዱ ሰዎች አሉ። እግዚአብሔር የሚያበለጥጋችሁ ለበጎ ስራ እንድትተጉ ነው። ለድሃ እንድታካፍሉ ነው። እኔና እናንተም ሰማይ ነው የምናውለው። በምን? በበጎ ስራ፣ በእርዳታ፣ በማካፈል ባለን ነገር ለሰዎች በግ በማድረግ ሊረዱ ሊያካፍሉ ለበጎ ስራ የተዘጋጁ እንዲሆኑ። ይህንን በማድረጋቸው በሚመጣው ዘመን ለራሳቸው ርስት፣ በስማቸው ርስት፣ ሰማይ መላኪያው መንገዱ ይሄ ነው እያለን ያለው። ስለዚህ በረከት ድሆችን በማሰብ ለድሆች በመራራት የሚገኝ ነው። እግዚአብሔር ይርዳ። ካልተጠነቀቅን እንደ ሀብት በጣም ችግር ውስጥ የሚከተን ነገር የለም። እኔ በዘመኔ በጣም ብዙ ሰው አይቻል። በጣም ጨዋ የጸሎት ሰዎች ነቅሎ ጥሏቸው፣ ጨዋ እህቶቻቸውን የሚያከብሩ ከእህቶቻቸው ጋር ሁሉ መተኛት የፈለጉ ሰዎችን ፈጥሯል። ሀብት ሲመጣ ብልግናም አብሮት ከኋላ ይዞ እንደሚመጣው አውቁ። ተጠንቅቃችሁ ወደ ቤት ካላስገባችሁት ችግር ይፈጥራል። እግዚአብሔር ይርዳን። ስለዚህ ይሄንን እንድንሰራ መጽሐፍ ቅዱስ ይነግረናል። እንደ እግዚአብሔር ቃል በጣም ተጠንቅቀን ማንይዘው ከሆነ ህይወታችንን ሊያደክም፣ ከቸርች ሊያስቀረን፣ ከቅዱሳን ህብረት ሊያስቀረን፣ ከጸሎት ሊያስቀረን፣ ከመልካም ስራ ሊያስቀረን፣ ከደግነት ሊያስቀረን ይችላል። ሀብት በሚያስገርም ሁኔታ ሌላኛው ላይን ላይ ወስዶ ሊጥለን ይችላል። ለዚህ ነው በአሁኑ ዘመን ባለጠጎች የሆኑትን እንዘዛቸው፣ ምከራቸው፣ አስተምራቸው። ላይን እንዳትስቱ ነው። ስለዚህ ምንድነው የምትፈልጉት? በምትፈልጉት ነገር በምታገኙት ለመደሰት ከሆነ እሱ አያስደስታችሁ። ባለጠጋ የሆኑትን እንኳን መጽሐፍ የሚመክረን በሚያልፈው ባለጠግነት ደስ እንዳይላችሁ ነው የተባለ። የደስታችን ምንጭ ሕያው እግዚአብሔር ይሁን ይላል። እስቲ አሜን። እኛ እኮ ይህን ዘምረን ነው ያንን ክፉ ዘመን የተሻገርነው። ምን አላችሁ ልትቆጥሩት ብትፈልጉት ነገር ለመደሰት? እሱ ይቅርባችሁ። ከተደሰታችሁ ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ሚስጥር ምንድነው? ከዛስ የእግዚአብሔር ልጅ ስላለኝ ነዋ፣ ኢየሱሴ ስላለኝ ነዋ፣ ኢየሱሴ ስላለኝ ነዋ፣ የእግዚአብሔር ልጅ ስላለኝ ነዋ። ስኖር ሳለው በዚህች ዓለም ምንም ነገር ብርቅ አይደለም። የኔ ጌታ ውበት ሰጪ ሁሉም ከንቱ ነው ካንተ ውጪ ምንም ነገር አይገርመኝም አያስገርመኝም ምንም ነገር አይደንቀኝም አያስደንቀኝም። ሊልዬ ጌታ ይባርካት። በቃ ይሄ ነው ክርስትና። ክርስትና ይሄ ነው። ሰው ቸርች መጥቶ ሀብታም ጠጥጠጥ የሚልበት ድሃ ኩፍጥን ኩምሽሽ የሚልበት ወንጌል የለም። ወንጌል የለም። ደሞዝ የተቀበለ ጠጥጠጥ የሚል የሚያብድበት፣ ምስኪን ኪሱ ደግሞ ባዶ የሆነ የሚያዝድም አይደለም። ኢየሱስ አለ።
እስቲ ኢየሱስ ያለው ሰው በደንብ አሜን ይበል። ጮክ በሉና እኔ ኢየሱስ አለኝ በሉ እስቲ። አዎ ወደ ህይወታችሁ የሚመጣ ገንዘብ፣ ሀብት፣ በረከት ያላችሁት ነገር በጥንቃቄ ካልያዛችሁት ህይወታችሁ ሊያቀጭጭ ይችላል። ጸሎታችሁ ሊነጥቃችሁ ይችላል። ደስታችሁ ሊነጥቃችሁ ይችላል። ክብራችሁ ሊያሳጣችሁ ይችላል። ተራ ሰው ሊያደርጋችሁ ይችላል። እንደ እግዚአብሔር ቃል ተጠንቅቃችሁ ደስታችሁን እግዚአብሔር አድርጋችሁ ጉዳዩ የተሰጠበትን ምክንያት አውቃችሁ ለድሃ አካፍላችሁ ለችግረኛ አስባችሁ በዙሪያችሁ ያለውን ምስኪንና ችግረኛ እየጣላችሁለት ማድረግ የሚገባችሁን አድርጋችሁ እንድትኖሩ እንጂ እግዚአብሔር የሚሰጣችሁ እግዚአብሔር የሚባርካችሁ ከእግዚአብሔር ላይ አይናችሁን አንስታችሁ የተሰጣችሁ ነገር ላይ እንድትሆኑ አይደለም። እግዚአብሔር ቤት መጣችሁ እየየ የምትሉት የምታለቅሱት የምትለምኑት እግዚአብሔርን ጥላችሁ ለመሄጃ ነው እንዴ? አንዳንድ ሰው ትዳር ብሎ የለምንና ሲሰጠው ከእግዚአብሔር የለም። ገንዘብ ይላል ገንዘቡን ይዞ የለም። ድመት ይመስል እየለቀመ መሮጥ። እግዚአብሔር ከእንደዚህ አይነት ጥፋት ይጠብቅ። ስጋ ብለው ቁጣ እንደነደደባቸው የእግዚአብሔር ቁጣ ተከትሏችሁ እግራችሁ ከቤት እንዳይወጣ ተጠንቀቁ። እግዚአብሔር ማስተዋል ይስጠን። እዚህ ነው ኢየሱስ ክርስቶስ እኮ በጥንቃቄ ስለ ዘሪው ምሳሌ ያስተማረበትን ምዕራፍ ታስታውሳላችሁ። ስለ ዘሪው ምሳሌ ዘር አነሳ፣ ዘራ። ከዛ በኋላ የዘራውን ዘር በመንገድ ዳር ወደቀ አለ። ከዛ በጭንጫ ላይ ወደቀ አለና ከዛ ደግሞ በእሾህ መካከል አረፈ ይላል። በጣም የሚገርሙ ምሳሌዎች ናቸው። ኢየሱስ ምንድነው ንገረን፣ ምሳሌው ነገር የስንዴው ነገር የነገርከን ምንድነው? መሬቱ ምንድነው? ጭንጫው ምንድነው? እሾኩ ሲሉት ይሄኛው መንገድ ዳር የወደቀው በደስታ ቃሉን ተቀብሎ ደስ ብሎ ወጥቶ ከወጣ በኋላ ወፎች ድቅም አድርገውበት ባዶ። ምንድነው የተማርከው ሲባል በስመ አብ አፌ ላይ እኮ ነበር የሚለው ሰውዬ ማለት ነው። ደስ ብሎት ይሰማና ሲወጣ ፍስት የሚያደርገው ሰውዬ እሱ ማለት ነው። ጭንጫውስ ምንድነው ሲባል ጭንጫው ደግሞ እነሱም ደስ ብሏቸው ይቀበሉና ሐሴት ያደርጉና ሜን ይሉና ትንሽ መከራና ችግር ሲመጣ እርሰት አድርገው መከራና ችግር ድፍት የሚያደርጋቸው ሰዎች ማለት ነው። እሾሁ አለና እሾሁ የዚች ዓለም ሐሳብና ባለጠግነት ነው። አንዱ አናቂ ልክ እንደ ዲያብሎስ መጥቶ እንደሚለቅመው ይሄ ስሜታ የሆነ ተቀበለን መከራ እንደሚመታን እንደሚያስጥለን ከክርስቶስ እንደሚለየን ይሄኛው ደግሞ አለ እሾኩ ደግሞ የዚህ ዓለም ሐሳብና ባለጠግነት ማታለል የሌለውንም ነገር ምኞት ገብተን ቃሉን ያን ቃል ይላል የዚህ ዓለም ሐሳብ የእግዚአብሔር ሐሳብ በቤታችሁ ውስጥ እንዳይበቅል የሚያደርገው የዚህ ዓለም ሐሳብ አይገርማችሁ? እሱ ነው። እንደገና ባለጠግነት ነው። ባለጠግነት ያንቀዋል። የእግዚአብሔር ቃል እንዳታፈራ ይከለክላል ይላል። ካልተጠነቀቀን እናታፈራ በቃ መተህ በቃ ቁጭ ብለህ ምንም ሳሰማ ልትሄድ ትችላለህ። ምን ይፈልጋል? አሁን ብዙ ሰዎች አይታችሁ ከሆነ ሀብታም ሰው ወንጌል ስርጭት ሲታሰብ እንኳን ለሀብታም ሰው ወንጌል አይሰበክምና ወደ ጌታ ይባል። ሁላችንም ትራክት ይዘን ጎዳና ተዳዳሪ ነው የምንፈልገው አይደል? አው ሊስትሮ ምናምን ለጎዳና ተዳዳሪ ምስኪን ችግረኛ ሄደ አውቶቡስ ተራ የቆመው ሰውዬ ነው ፀሐይ ያከካውን ሰው እንደገና አንተ በነገር ትከካዋለህ። ለምን ለዛኛውም ያስፈልገው አይመስልም? እነሱም ራሳቸው እንደሚያስፈልጋቸው አንቺ ምን አተሽ ነው ቸርች ምትሄጂ ይባባላሉ ሀብታሞቹ። ቸርች ጀመርሽ እንዴ? አዎ ቸርች ቤት። አንቺ ሀብታም አይደለሽ እንዴ? አንተ ሀብታም አይደለህ እንዴ? አንተ ይስን ሚሊዮነር አይደል እንዴ? እንዴት ቸርች ትሄዳለህ ይባላል። ምን ፈልገህ ነው ይላል። አየህ የተዛባ ትምህርት እኮ ቸርች የሚሄደው ለመልቀም ነው ብሎ ስለሚያስብ ሰው ማለት ነው። ስርዓት ይዘህ ጀምረህ ስርዓት ይዘህ እንድጨርስ የክብር ህይወት እንዲኖርህ ፍጻሜህ እንዲያምር ነው የእግዚአብሔር ቃል ያስፈልጋል። ባለጠጋው ሰውዬ መጽሐፍ ቅዱስ እሱ ነው የሚያስተምረው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ይባርካል። ስለዚህ ሁሉ ጊዜ እኛ ስለ በረከት ስናስብ ሁሉ ጊዜ እግዚአብሔር ሲባርከን በእግዚአብሔር ፊት ሁሉን ነገር ለመስጠት ለእግዚአብሔር ሬዲ መሆን አለብን። ምናችንን ገንዘባችን ብቻ ህይወታችንን ራሳችን ነፍሳችንን ለመስጠት ሬዲ መሆን አለብን። ሬዲ መሆን እግዚአብሔር የት ጋር መቼ ምን እንደሚጠይቀን አናውቅም። እኛ በረከት ብለን የጮውንበት ዝማሬ ያቀረብንበት እልል ያልንበት ምስጋና ፕሮግራም ያዘጋጀንበትን ጉዳይ ሊጠይቀን ይችላል። ስለዚህ የተሰጠንን ነገር ይዘን ሁሉ ጊዜ የኔ ኃላፊነቱ የተወሰነ ከማለት ኤኒ ታይም እግዚአብሔር መጥቶ ጥያቄ ቢያቀርብ ለመስጠት ያለንን ለመስጠት ለመሆን ሬዲ መሆን ነጥቆ ለመሮጥ ነጥቆ የኔ ለማለት ሳይሆን ተቀብለን ኤኒ ታይም እግዚአብሔር በማንኛውም ሰዓት በማንኛውም ጊዜ በማንኛውም ሁኔታ መጥቶ ሲጠይቀን ለመስጠት ሬዲ መሆን አለብን። አለበለዚያ አደገኛ ነው። ወጣቱ ባለሀብት እኮ ይሄን ይገጠም ተባርኳል። በልጅነቱ ሀብታም ነው። ወጣት ነው፣ ሀብታም ነው። ኢየሱስ ጋር መጥቶ የጠየቀው ተስታውሳለች። ዘላለም ሕይወት እንዳገኝ ምን ላድርግ አለው። የተጻፈው ምንድነው?
ምን ልስራ ብሎ ጠይቆት ስለ ስራ ነው የጠየቀው። ምን ልስራ ሲለው ይሄን ያለው ይሄንማ ከልጅነት ጀምሬ አድርጌያለሁ አለው። ኢየሱስ አየው፣ ወደደው፣ ደስ አለው። ልጁ በጣም ደስ ይላል። አየው ሬዲ ግን አይደለም፣ ለመስጠት ሬዲ አይደለም። አንዳንድ ሰው ለመስጠት ሬዲ አይደለም፣ ጌታን ግን ይወደዋል፣ ጌታን ግን ይፈልጋል። ህይወቱን ለመስጠት ሬዲ አይደለም፣ ጊዜውን ለመስጠት ሬዲ አይደለም፣ ሰውነቱን ለመስጠት ሬዲ አይደለም፣ ገንዘቡን ለመስጠት ለእግዚአብሔር ነገር ለተጠየቀው ነገር እግዚአብሔር ላዘዘው ነገር ለማድረግ ሬዲ አይደለም። ግን እግዚአብሔርን ይፈልግ ነበር፣ ህይወት ይፈልግ ነበር። ጌታ ደግሞ ደግ ነው እንጂ ሞኝ አይደለም። ማን ለምን እንደሚፈልገው ስለሚያውቅ አዘዘው። በል ጥሩ አለው። ቅድም ነግሬያቸዋለሁ። ሀብት ሲሰጥ እንድናካፍል፣ መልካም እንድንሰራ፣ ለድሃ እንድንሰጥ። ሽጥና ለድሆች ስጥና ና ተከተለኝ ሲለው አለ። ምን ድሃ ሊበላ እኔ ሰጥቼው የኔን ሊበላ? ከዛስ አንተ እኔ ጋር ትሆናለህ፣ እኔ ያንተ ሀብት ሆናለሁ፣ ያንተ ህይወት ሆናለሁ፣ ያንተ ዋስትና ሆናለሁ። አንተ ከኔ ጋር ትኖራለህ። ካንተ ጋር ያለኝን ድሃ በልቶታው። ለድሃ እኮ ነው ስጥ ያለው፣ ባንክ አይደለም። ድሃ ጋር የደረሰ ነገር መልስ የለውም፣ ምሽክ ያደርግልሃል። ችግር የለውም፣ ይታወቃል። በጣም ከፋው። ከዛ ፊቱ ጥቁር አለ። ኢየሱስም አየ፣ እንዳዘነ አይቶ ይላል ሉቃስ 18:24 ላይ። ጭንቅ ነው። እንዳዘነ አይቶ ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል አለ ኢየሱስ ራሱ። እንዴት ጭንቅ ማለት የመስጠት ጉዳይ ይጠይቃል። እንዴት ጭንቅ ይሆናል። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢገባ ቀላል ነው አለ ኢየሱስ። ከባድ ነው አለ ኢየሱስ ራሱ ማለት ከባድ ነው አለ። ለምን? ኢየሱስ ጋር መሰጠት የሚጠይቅ ህይወት ነው። መስጠት የማይችል ሰው ኢየሱስ ጋር ራሱን መጥቶ አስቸጋሪ ነው። ከጌታ ጋር የመኖር እድሉ ጠባብ ነው የሚሆነው። ምንድነው የምንሰጠው? ሁሉንም። ልጄ ሆይ አቤት ልብን ስጠኝ፣ አይኖች ደግሞ መንገዴን ይውደዱ። ልጄ ሆይ አቤት ህይወትን ስጠኝ። ምን ላድርገው? እኔ ጋር ላድርግልህ። ነፍሱን ሊያድን የሚወድ ቢኖር ያጠፋታል፣ ስለኔ ደግሞ ነፍሱን የሚያጠፋት ያገኛታል። ስጠኝ ይላል ጌታ። አሁን እኛ ተገልብጦብን ጌታ የሚጠይቀንን ሁሉ ለመስጠት ሬዲ አይደለም ወንድሜ። የሆነ ተጠንቅቀን ነው ቆም እየተጫወትን ያለ ነው ጨዋታው ከእግዚአብሔር ጋር። እግዚአብሔር ግን ይፈልጋል። ማርቆስ ምዕራፍ 10 ላይ ያለ ቃል ላንብብላችሁ። ይሄው የእግዚአብሔር ቃል ከ29 እስከ 33። ኢየሱስም መልሶ እንዲህ አለ፣ እውነት እውነት እልሃለሁ ስለኔና እዚህ ጋር በጣም የሚገርም ነገር ነው። ጴጥሮስ ታዲያ የኛ ነገር እንዴት ነው አለ። መርፌ ቀዳዳ ምናምን የምትለው ባለጠጋ ከሚገባ እንደዚህ ነው እያልከን ከሆነ የኛ ነገር በጨረሻችን ምንድነው የሚሆነው ብሎ ሲጠይቅ እንደዚህ ይላል። ኢየሱስም መልሶ እንዲህ አለ፣ እውነት እውነት እልሃችኋለሁ ስለኔና ስለ ወንጌል ቤቱን አቤት ቤቱን ስለኔ ቤቱን ስለ ወንጌል ቤት ቤቱን ወይም ወንድሞቹን ኢየሱስን ብዬ ወንድሞቼን ላጣ እችላለሁ? አዎ። ወንጌል ሰምቼ የኢየሱስ ሆናለሁ ብዬ የገዛ ወንድሞቼን ሚስ ላደርግ እችላለሁ? አዎ። ወንድሞቹን ወይም እህቶቹን። ይኸው ከኔ በኋላ ከዚህ በኋላ ያንተ እህት አይደለሁም፣ እህቴ አትሆንም፣ ወንድሜ አይደለሁም ልትባል ትችላለህ። እንደሱ እህቶቹን። ይሄ ብቻ አይደለም፣ ወይም አባትን አባት ወልዶ ያሳደገ አባትን ስለኔ አባት ወላጅ አባት ያሳደገ አባት ትምህርት ቤት ያስተማረ አባት በስሙ የምጠራ አባት ስለ እሱን ላጣው እችላለሁ? ስለ ወንጌል ስለኔ እኔን ብለህ አባትን ልታጣ ትችላለህ። ስለዚህ አባቱን ለማጣት እህቱን ለማጣት ወንድሙን ለማጣት ወይም እናትን ወይም ሚስትን ሚስት ራሱ ይሄ ትዳር አይሆንም ከጌታ ጋር ሚስትን ባልን ሚስትን ወይም ልጆች ራሳቸው ከዚህ በኋላ አባታችን አይደለም ሊሉ ይችላሉ። ስለምን? ስለኔና ስለ ወንጌል። ለካ የመጣንበት ሰፈር የምንቀበልበት ሳይሆን የምንሰጥበት፣ የምንሰበሰብበት ሳይሆን የምንተውበት። አያችሁ በረከት። ወደ በረከቱ ለመግባት እነዚህ ነገሮች ሬዲ ነን ወይ? ይሄ ብቻ አይደለም ልጆቹን ወይም እርሻውን መነገጃውን መኖሪያውን ዋስትናውን እየቆፈረ ሰብል ቢሰበሰብ እርሻውን
አለኝ የሚለው መኖሪያው ሊያጣ ይችላል። ስለምን? ስለኔና ስለ ወንጌል ስሙን ጥሩልኝ። ኢየሱስ እርሻውን የተወ በቃ ለጌታ ማላረገው ነገር ተዋል። ማን? እናቴን አባቴን በዚህ ጉዳይ አልደራደርም። በኢየሱስ ጉዳይ እናት የለም፣ አባት የለም፣ ወንድም የለም፣ እህት የለም፣ ልጅ የለም፣ ሚስት የለም፣ ባል የለም ብለን በዚህ ጉዳይ አልደራደርም ማለት መተው ይጠይቃል። እዚህ ሬዲ ነን ወይ? ከዛስ ይሄን ከተውን እንደዚህ ይላል ቁጥር 30 አሁን በዚህ ዘመን ከስደት ጋራ ቤቶችን ቤት አታል አንድ ቤታው ቤቶችን አይገርም ወንድሞችን እዛ ጋር ጥለ የመጣኸው በጡት ወይም በወተት የተገናኘው ወንድምህን ነው። በደም የምትገናኛቸው በጣም ብዙ ወንድሞች እግዚአብሔር ይሰጣል። አይገርምም? አንድ ወንድም ጥለ ወንድሞችን የሚገርም ነው። ወንድሞችን፣ እህቶችን፣ እናቶችን፣ ልጆችን፣ እርሻንም 100 እጥፍ አንድ ትተ 100 እጥፍ በቃ ካልኩሌሽኑ ይሄ ነው። 100 እጥፍ አንድ ስለ ኢየሱስ ብለን በትክክል ስለ ወንጌል ብለን በትክክል በክርስቶስ ጉዳይ ከሆነ ጉዳዩና በክርስቶስ ጉዳይ የተውነው ነገር ካለ አንድ እናት ጥለ ብዙ እናቶች፣ አንድ አባት ጥለ ብዙ አባቶች፣ አንድ ወንድም ጥለ ብዙ ወንድሞች፣ ብዙ እህቶች አይገርማችሁ? ከስደት ጋር 100 እጥፍ በሚመጣው ዘመን ደግሞ አሁን ዘመን አለ ብያችኋለሁ። በሚመጣው ዘመን ደግሞ የዘላለም ሕይወት የማይቀበል ማንም የለም። ስለ ወንጌል ስለኔ ይሄንን ያደረገ የተወሰው ይሄንን ለመባረክ ሬዲ የሆነ ሰው ይሄ 100 እጥፍ ነው መሬት እኔን ብሎ ወጥቶ የጣልኩት የለም። ሂዱና ጠይቁ ነው የሚለው ጌታ። እውነት ነው። እኔ ቤታቸው የተቃጠለ ሰዎች፣ ከብቶቻቸው የተቃጠሉ ሰዎች አብሬያቸው ጸልዬ አውቃለሁ። ልጆቻቸውን ያጡ ሰዎች፣ ብዙ ሰዎች፣ ከተማቸው የተቃጠለ ሰዎች፣ ሀገራቸው ቀያቸውን ለቀው የወጡ ሰዎች ስለ ወንጌል ስለ ክርስቶስ ብዙ ሰዎች አውቃለሁ። አብሬያቸው ጸሎት አገለግል ነበር። ዛሬ ብቻቸውን አይደለም፣ በጣም እልፍ አላፍ ሆነዋል። እዛ ጋር የጣሉት አንድ ሳር ቤትና ጎጆ ቤት ነው። ዛሬ ብዙ ቦታ መሬት ቤት ምናምን ባላቸው እግዚአብሔር እንደዚህ አይነት አምላክ። ይሄ ብቻ አይደለም፣ በሚመጣው ዘመን ምን ይጠብቃቸዋል ይላል? የዘላለም ሕይወት የማይቀበል የለም። ስለ ኢየሱስ ብትዋረዱ ክብር ይጠብቃቸዋል። አሜን። የለም ግን ይልና ብዙ ፊተኞች ኋለኞች ፊተኞች ይሆናሉ። ወደ ኢየሩሳሌም ሊወጡ መንገድ ነበሩ ይላል። ኢየሱስም ይቀድማቸው ነበረ፣ ተደነቁ፣ ይከተሉትም ይፈሩም ነበረ። ደግሞም 12ቱ ወደ እርሱ ቀረቡ፣ ይደርስበት ዘንድ ያለውን ይነግራቸው ጀመረ። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ለካህናት አለቆች፣ ለጻፎች አልፎ ይሰጣል፣ የሞት ፍርድም ይፈረድበታል፣ ለአሕዛብም አሳልፎ ይሰጡታል አላቸው። ይነግራቸዋል ከፍለው። ኢየሱስ የመጣው በድንግዝግዝ አይደለም። ለምን እንደመጣ ያውቃል፣ ለምን እንደሚሞት ያውቃል። የሚሞትበት ሰዓት ደርሷል። የሚመጣውን ነገር ሲነግራቸው እዚህ ጋር ነው ጴጥሮስ ጎትተው እንዴ ልክ አይደለም ምናምን የሚለው። እንደዚህ አይነት ነገር እንዳልሰማ ሞታለሁ ምን ትላለህ እንዴ? ኖ ሂድ ከኋላ ያለው ሂድ ከዚህ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን ሐሳብ አታውቅም ብሎ ተቃወሙ ኢየሱስ። ወገኖች እግዚአብሔር ይባርካል። እግዚአብሔር የሚባርከው ድሆችን ስናስብ፣ በጎ ስራ ለመስራት፣ መልካም ስራ ለመስራት፣ ፍቅር ቸርነት ለማድረግ፣ ሰውን ለመባረክ እግዚአብሔር ፊት ስናስብ ይባርከናል። ሌሎች ሰዎች ስናስብ እውነተኛ በረከት ይመጣል። ግን ድሃ ልንንቅ፣ ሰውን ልንነቅፍ፣ ሌሎች ሰዎች ላይ ልንኮራ፣ ልንተብት፣ በትዕቢት ልንሞላ፣ ይሄ ያለኝ ብለን ድንፋንን ከሆነ እሱ በረከት አይደለም። ይዞት የሚመጣው አብሮት መርገም አለ። ሰዎቹ ስጋ መንጋጋቸው ላይ ያለ እንደነደደ የሚነድ እግዚአብሔር ቁጣ አለ። ሌላው እግዚአብሔር የሚባርከን አመስጋኞች መሆን ይባርካል። እግዚአብሔርን የምናመሰግን ከሆነ ይባርካል። እግዚአብሔር በሚሰጣቸው ነገር ስንቶች ታመሰግናላችሁ? በጣም የሚገርም ነው። ሰው አያመሰግን፣ ያሳዝነኛል። እግዚአብሔርን አያመሰግን፣ ሰውን አያመሰግን፣ የተደረገለትን ቸርነት አያመሰግን። ወገኖች አመስጋኝ ሆኑ፣ እግዚአብሔር ይባርክ። አንዱ ምስጋናን የሚሰዋልኝ ያከብረኛል፣ ማዳኔን የማሳይበት መንገድ በዚህ ያለ ነው የሚለው። እግዚአብሔር ማንን ይባርካል ካላችሁኝ፣ አመስጋኝ መሆን ይባርካል። ዝም ብሎ የሚያመሰግን ሰውን እግዚአብሔር ይባርካል። በጥቂቱ የታመነን ሰው እግዚአብሔር ይባርካል። አንዳንድ ሰው አያመሰግንም፣ ምንም ስፖንጅ ዝም ብሎ መምጠጥ ብቻ፣ ቴንኪው ማያቅ፣
ምስጋና ማያቅ ሁል ጊዜ ጎዶሎ የሆነ እግዚአብሔር ያደረገለትን ሰዎች ያደረጉለትን ነገር ቴንኪው ማይል ምስጋና ቢስ ማት ሰዎች አሉ። ከዛሬ ማታ ጀምሮ የምትሰሙኝ ከሆነ እዚህም ሌላም ቦታ ሆናችሁ የምትሰሙ እግዚአብሔርን አመስግኑት። አሜን። ያልተደረገው ነገር ከተደረገው ጋር አይገናኝም። የተደረገው በጣም ብዙ ነው። ያገኘነው ብዙ ነው። የጎደለ የምንጠብቀው ነገርኳችሁ። የኛ ፍላጎት አያልቅም። አሁን የምትፈልጉት ነገር ቢደረግ የሆነ ነገር ትላላችሁ። በጣም ብዙ ሰው እንደሱ ነው። የሆነ ነገር ስታገኝ የሆነ ነገር እንደሱ አይደለም። መቼ የሰው ቋት ይሞላል? አይሞላም እኮ። አይን ከማየት አይሞላ፣ ጆሮ ከመስማት ይዘው ቋቱ እኮ አይሞላም። ጌታ መጥቶ ካልሞላላችሁ የሰው ቋት አይሞላም። የሰው የጎደለውን ነገር ለመሙላት ነው እግዚአብሔር ልጁ ኢየሱስን የሰጠው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ነው። የጎደለን ክብር ነው። ያ ክብር ደግሞ የሚሞላው በክርስቶስ ኢየሱስ ነው፣ በሸቀጥ አይደለም። እኛ ግን ያንን መሙላት ያለበትን እግዚአብሔር ሊሞላበት ያመጣውን ያንን ክብር ጥለ ነው ያንን ጎዶሎ በዕቃ ለመሙላት፣ በገንዘብ ለመሙላት፣ በሚስት ለመሙላት፣ በባል ለመሙላት፣ በኮተት ለመሙላት ስንታገል አንዱንም ይዘነዋል እኮ አልሞላንም። እና ሰው ልማር ይላል፣ ተማረ አልሞላም። ልመረቅ አለ፣ ተመረቀ አልሞላም። ላግባ አለ፣ አልገባ አልሞላም። ልውለድ አለ፣ ወለደ አልሞላም። ቤት ልስራ አለ፣ ሰራ አልሞላም። መኪና አለ፣ አገኘ አልሞላም። ንብረት አለ፣ አገኘ አልሞላም። ስቃዩ እየጨመረ ሄደ። ወገኖች እግዚአብሔርን አመስግኑ። እውነተኛ በረከት የምስጋና ሰው ነው የሚያደርገው፣ አመስጋኝ ነው የሚያደርገው። አመስግኑት ጌታ፣ ባላችሁበት ሁኔታ አመስግኑት። እግዚአብሔር ስለሰጣችሁ አካላት እያንዳንዱን ነገር እስቲ አውጡትና አመስግኑበት። እግዚአብሔር ስለ እጃችሁ፣ ስለ እግራችሁ፣ ስለ ሰውነታችሁ፣ ስለሚሰራው ስለ አይናችሁ፣ ስለ ጆሮአችሁ፣ እግዚአብሔር በእናንተ ውስጥ ስላዋቀረው ውቅር፣ ስለሚሰራው ኩላሊታችሁ፣ ስለ ልባችሁ፣ ስለ አተነፋፈስ እንዴ ምን ሆናችኋል? እግዚአብሔር የምናመሰግንበት በጣም እልፍ ነገር አለን። አመስግኑ። ማርቆስ 8:6 ይዞ 7ቱን እንጀራ አነሳና ይዞ ምን አረገ? አመሰገነ። ይዞ ህዝቡን ቆጥሮ ወይኔ አሁን ይሄ ህዝብ እቺ ትበቃዋለች አላለ። የያዘው ትንሽ የተቀመጠ እልፍ ህዝብ፣ በሺህ የሚቆጠር ህዝብ የያዘውን ይዞ ነው ጌታ ያመሰገነው። የያዛችሁትን ይዛችሁ አታመሰግኑም እንዴ? አመስግኑ። ያላችሁ ደሞዝን አመስግኑበት። እግዚአብሔር የሰጣችሁ ነገር አመስግኑ። እውነተኛ በረከት እሱ። አለበለዚያ በዘመናችሁ ሁሉ ነው የምላችሁ ጧት 1 ሚሊዮን ብር አፍንጫችሁ ስር ቢቀመጥ አታመሰግኑ። የሚያሳዝን ጎርፍ ጠርጎ ይዟችሁ ይሄዳል። አመስግኑ። ሲነጋ እግዚአብሔር ሆይ ተመስገን በሉት። ብርሃኑን ስታዩ አመስግኑ። ስለ ጤንነታችሁ አመስግኑ። ስለምትለብሷት ነገር አመስግኑ። የምትጎርሷት ትንሽ ነገር ካለች አመስግኑ። እግዚአብሔር ሆይ ተመስገን። ስለሰራው ጤንነታችሁ አመስግኑ። እንዴት ነው ሰው የሚሰራው? እንዴት ነው አይን የሚያየው? እንዴት ነው ኩላሊት፣ ጉበት፣ አንጀት እንዴት ነው የሚሰራው? ታምር አይደል እንዴ? የኛ እንቁላል ፍርፍር የሚሰራው መስሏችሁ ነው? እግዚአብሔር ስለሰራ እኮ ነው የበላነው ነገር የሚስማማ። እግር እጃችን ተጣጥፎ ተንቀሳቅሰን ቤታችን ሳይጠፋን ጠዋት ወጥተን ማታ ወደ ቤት መሄድ ታምር እኮ ነው። የእግዚአብሔር ታምር እኮ ነው። የምናውቃቸው ሰዎች ነገ ጠዋት ስናገኛቸው እነሱን ማወቃችን ታምር እኮ ነው። ከለራቸውን፣ ስማቸውን ማወቃችን እኮ ታምር ነው እኮ። ሊጠፋ እኮ ይችላል እሱ፣ ሚሞሪው ሊዘጋ ይችላል። እግዚአብሔርን አመስግኑ። እግዚአብሔር ይባርካችሁ። ስለ በረከት ስታስቡ ስለ ምስጋና አስቡ። ስለ በረከት ስታስቡ ስለ ማካፈል አስቡ። ግልጽ ነው። እውነተኛ በረከት ለማካፈል፣ በጎ ስራ ለመስራት፣ ደግ ለመሆን፣ ቸር ለመሆን፣ ሰማይ መዝገብ ለመሰብሰብ ነው ፔሪድ እንጂ ሽቅብ ወደ ላይ ወጥቶ ቁልቁል ሰው ለመናቅ አይደለም፣ በትዕቢት ለመናገር አይደለም፣ ሰዎች ላይ፣ ግለሰቦች ላይ፣ ሀገር ላይ፣ ትውልድ ላይ ምናምን ለመኩራት አይደለም። እግዚአብሔር የሚባርከን ለዚህ ነው። እግዚአብሔር የሚባርከን ለማመስገን ነው። እኛ ስናመሰግን ሲያዩ ሰዎች አብረው እንዲያመሰግኑ። ኢየሱስ እኮ ጌታ ነው። ጌታ እኮ ነው። የእግዚአብሔር ልጅ እኮ ነው። ከድንግል ማርያም የተወለደ ያለ ወንድ የተወለደ ጌታ፣ ቸር፣ ክብሩን ጥሎ የወረደ አምላክ። እሱ ምን አደረገ? ያችን ይዞ አመሰገነ ይላል። አልዓዛር ሞተ ሲባል እዛ ቆሞ በድን አጋድሞ ሚሸት ቦታ ላይ ቆሞ እጆቹን አንስቶ አመሰገነ ይላል። ስለምትሰማኝ በድን አጋድሞ ያመሰግናል። ያ ሁሉ ሺህ ሕዝብ ቁጭ አድርጎ ያመሰግናል። ጌታችሁ አመስግኑ። የመጣሁት እሱን ለማለት ነው። እግዚአብሔር ይርዳል። በቃ ሰጪዎች፣ ቸሮች፣ ለጋሶች ለመሆን እግዚአብሔር ይባርከናል።
ስለዚህ ምስጋና ደግሞ የበለጠ እግዚአብሔር ፊት ስራ እንድንሰራ ያነሳሳናል። የምናመሰግን ከሆነ እግዚአብሔር በሰጠን ነገር መስራት እንድንችል፣ በጎ ለማድረግ እንድንችል ያበረታታናል፣ ያነሳሳናል። ከትናንት ይልቅ ዛሬ እያመሰገንን የምንኖር ከሆነ የእግዚአብሔርን ስራ ለመስራት፣ በጎ ለመስራት ደስተኞች መነሳሳት ውስጣችን ይገባል። የማናመሰግን ከሆነ አንድ ቦታ ነው የምንበየደው። ሁል ጊዜ ኮምፕሌን በኮምፕሌን ጠዋት ተነስተን እጭ ነው የምንለው። ኑሯችን የተመታን። የማናመሰግን ከሆነ የስራ መነሳሳት የለንም፣ በጎ ለማድረግ ፈቃደኞች አይደለንም። አጉረምራሚ ነን። እግዚአብሔር እልፍ ነገር አድርጎልን አንድ ነገር እንዳልተደረገለት ሰው እንድንኖር እንገደዳለን። ወገኖቼ እግዚአብሔርን አመስግኑት። እውነተኛ በረከት ለድሃ ለማካፈል፣ ለሌሎች ሰዎች ለመቆረስ፣ በጎ ስራ ለመስራት፣ ወደ ሰማይ መዝገብ ለማስገባት፣ ሰማይ የሚጠብቀንን የሚቀጥለው ዘመን ላይ የሚጠብቀንን ስራ ለመስራት፣ በሕያው እግዚአብሔር እየተደሰትን የምንሰራው በጎ ስራ፣ እንደገና ደግሞ እግዚአብሔርን የምናመሰግንበት እንጂ በረከት ማለት እኛ ተቀብለን ሌሎች ላይ የምንኮራበት፣ እኛ ተቀብለን ከእግዚአብሔር ቤት የምንርቅበት። ያ የጠፋው ልጅ ታሪክ አይደለ? ድርሻዬን አለ መባረክ ፈልጋለሁ አለ አባቱ። በቃ ንብረቴን ስጠኝ። ከአባቱ አይደለም ከወንድሙም አራቀው። አያችሁ እንዲህ አይነት በረከት አለ። በረከት ነው እኮ እሱ እጅ ላይ አሁን ያለው ሀብት እኮ ነው፣ ንብረት እኮ ነው፣ ገንዘብ ነው ይሉታል ሰዎች። ለዚህ ነው ሴቶች የተሰበሰቡት ወደሱ። ወንድምየው እኮ መጥቶ አጋፈጠ። እሱ ከማንም ጋለሞታ ጋር ገንዘቡን ጨርሰዋል። መዓት ሴት ከበበው ልጁ። ለምን? ሀብት ነው የያዘው። ግን ይህ ሀብት አይደለም፣ የውርደት ሀብት ነው። የውርደት፣ የውድቀት፣ የኪሳራ፣ የጉስቁልና ሀብት ነው። እግዚአብሔር የለበትም። ይሄ ብቻ አይደለም፣ የሚያርቅ ነው። ከአባት ቤት የሚያርቅ፣ ከቤተሰብ የሚያርቅ ሩቅ ወሰደና አፈር ድም ያገባና ጣለው። የሚበላው እስኪያጣ አሰር እርዮች፣ አሳማ የሚበላውን እርዮች የሚበሉትን አሰር እስኪመኝ ድረስ ወደቀ። እግዚአብሔር ይጠብቀን። ከእግዚአብሔር ከሚያርቅ በረከት እግዚአብሔር ይጠብቃችሁ። ከእግዚአብሔር ቤት ከሚያርቅ በረከት ይጠብቃችሁ። ሁልጊዜ ስሩ፣ እግዚአብሔር ይባርካችሁ። በየቀኑ ብዙ ገንዘብ፣ ብዙ ሀብት አገኙ። ግን ስታገኙ ሀብታችሁ ላይ ደስታችሁ እንዳይሆን። አሜን ነው። ሀብታችሁ ላይ ደስታችሁ እንዳይሆን መጠንቀቅ አለባችሁ። ምሳሌ ምዕራፍ 3 ቁጥር 9ና 10ና ዘዳግም 28 8 እስከ 12 አንብቤ እንጨርሳለን። እግዚአብሔርን ከሀብት አክብር። አያችሁ፣ እግዚአብሔር በሀብት ይከበራል። እግዚአብሔርን ከሀብት አክብር፣ ከፍሬውም ሁሉ በኩራት ለእግዚአብሔር በኩራት በኩሩን ዋናውን ጥሩውን ነገር ካናቱ ላይ እሱ በኩራት ጎተራህም እህልን ይሞላል። ይህን ስታረግ መጥመቂያህም የወይን ጠጅ ሞልቶ ትተረፈረፋለች ይላል። ይባረካል። ምን ስታረግ? ስታደርግ። እግዚአብሔርን ከሀብት አክብረው። ስለዚህ ሀብት ሲመጣ እግዚአብሔርን ስለማክበር አስቡ። ይሄ ብቻ አይደለም። ዘዳግም 28 ከ8 እስከ 12 የመጨረሻ ጥቅስ ቆመን እናንብበው። ይሄንን እግዚአብሔር በረከቱ ባንተ ላይ በጎተራህ በእጅህም ሥራ ሁሉ እንዲወርድ ያዛል። መቼ? ስትሰማው፣ በመንገዱ ስትሄድ፣ በስነ ስርዓት ስትወጣ፣ የምትባለውን ስትሰማ። አምላክ እግዚአብሔር በሚሰጥ ምድር ይባርክሃል። አሜን በሉ እስቲ። ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱ ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። እንደማለልህ እንደነገረ እግዚአብሔር እንዳለህ እንደ ቃሉ ብትኖር ያቆምሃል። ሕዝብ ብሎ አንተን ይለይሃል፣ ያቆምሃል። የምድር አሕዛብ ሁሉ የእግዚአብሔርን ስም በአንተ ላይ እንደተጠራ አይተው ይፈሩሃል። ክብር ለኢየሱስ ይሁን። አስፈሪዎች እግዚአብሔር ያርጋችሁ። ይሄ የሚሆነው መቼ ነው? እግዚአብሔር ካንተ ጋር ሲሆን፣ ስትባረክ። እውነተኛ በረከት ሲኖር አስፈሪ ነው የምትሆነው። ይፈሩሃል። የትኛው ሀብታም ነው የሚፈራው? ዝም ብሎ የሚፈራ ሀብታም ከመሆን አስፈሪ ሀብታም መሆን የሚባል አለ ማለት ነው። ብዙ ሰው ይፈራል። እውነተኛ ሀብታም አስፈሪ ነው። ይፈሩሃል። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድርህ ላይ በሆድህ ፍሬ፣ ተመልከቱ፣ በሆድህ ፍሬ፣ በሆድህ ፍሬ ልጆች ማለት ነው። በሆድህ ፍሬ፣ በከብትህ ፍሬ፣ በእርሻ ፍሬ እግዚአብሔር በጎነቱን በላይ ያበዛል። የኔ በምትለው ነገር ሁሉ ላይ የእግዚአብሔር ፕሬዘንስ፣ የእግዚአብሔር ባርኮት ይበዛል። ይሄ ብቻ አይደለም። እግዚአብሔር ለምድርህ በወራቱ ዝናብ ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩንም ይከፍትልሃል። ከመልካሙ ሰማዩን ይከፍትልሃል። ለብዙ አሕዛብ ታበድራለህ። አንተ ግን ከማንም
እኔ ይሄ ቃል ነው በዘመኔ ሁሉ ብድርና ዱቤ እንድፈራ ያደረገኝ። አንተ ታበድራለህ ከማንም አትበደርም ይላል። በዚህ በረከት ስንቶች መባረክ ትፈልጋላችሁ? እጆቻችሁን ከፍ አድርጉና እስቲ እግዚአብሔር ሆይ ባርከኝ በሉት። በእውነተኛ በረከትህ ባርከኝ በሉት። ከዛሬ ጀምሮ ላንተ ማልሰጥህ ላንተ ማልተወው ምንም ነገር አይኖረኝ። በኢየሱስ ስም በእውነተኛ በረከትህ ባርከኝ። እግዚአብሔር ሆይ እኔ እለምንሃለሁ በጌታ በኢየሱስ ስም እነዚህን ቅዱሳን በእውነተኛ በረከትህ ባርካቸው። እጆቻችሁን ከፍ እንዳደረጋችሁ በጌታ በኢየሱስ ስም ይሄ ጉባኤ በስምህ ተባርኮ ይቅር። ይህንን እውነት የሚሰሙ 30 60 100 ያፍሩ። ከክፉ ሁሉ ጠብቃቸው። አንተ ሕዝቤ የምትለን አስፈሪ የምንሆን በምድሪቱ ላይ አንተ ከኛ ጋር መሆንን የሚታወቅ አሕዛብ ሁሉ የሚረዱት አምላካቸው እውነተኛ አምላክ ነው እንዲሉ የሚያስችል መተማመን ባንተ እንድናገኝ እርዳን። እንወድሃለን፣ እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ሰላሙን ይስጣችሁ፣ ፊቱን ያብራላችሁ። በመጨረሻ በመንግስቱ እግዚአብሔር እንድትገኙ ይርዳችሁ።